አውራ ማለት እንግዲህ ማየቱ የሚያስቀይም ነገር ማለት ነው አውራ ማለት ስለዚህ ሴቶች አውራ ሊባሉ ይችላሉ ይላሉ አንዳንድ አህለ ሉጋ ስለዚህ በአውራ ተህዲድ አልአውራ ላይ ቢለያዩም አብዛኛዎቹ ያሉበት ወንድ ከሆነ ማበይነ ሱራ ወሩክባ አውራ ነው ያሸው ከምብርት እስከ ድረስ እስከ ጉልበትህ ተጋልጠህ መስገድ የለብህ ይሄን ብዙ ጊዜ ብያለሁ እዚሁ መጅልስ ላይ ያሸባል አንዳንድ ሸባቦች ሀዳን አላህ ወኢያሁም የቂጣቸውን ባላ ያሳዩ የሚሰግዱ አሉ ሶላት የላቸውም ይሄው ሰትረ العውራ ምንድነው ያልን ነው ያሸባል الدبر والقبول من العوراء المغلظه عوره راس ያሸባል مغلظ አለው مخفف አለው ቂጥና ይሄኛው ዘከር ወይ ፈርጇ مغلظ ነው ማለት አያስቅም ያሸባል የሚያስቀውና የሚደንቀው ግን አላህ ፊት ስጁድ ሲያረግ ቂጡን የሚከፍት ሰው አዑዙ ቢላሂ ሚነሽ ሸይጣን ረጂም كل المساجد ይሄ ሙሲባ አለ አይመተ المساجد ዱዓቶች የሚጠበቅባቸው ኢርሻድ ማረግ እጎንህም ከሰገደ እንደ አይነት ሰው ያሸባል ንገሩ እንትን ገል አውረት ሳይሰተር ሶላት የለም ለምን ይለፋል ሸርጥ አልተሟላ ሸርጥ ካልተሟላ ምን አይገኝም ብለናል ያሸባል መሽሩጡ የለም ስለዚህ ሰትሩ العውራ ሴት ከሆነች እንግዲህ ፊቷንና ይሄን ከፏን استثناء የሚያወጡ ሰዎች አሉ ጀሚዑ በደኒሃ የሚሉም አሉ አልሙሂም የኡሙ ሰለማ ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ጠየቀች በዲርዕ ዋሂድ መስገድ ትችላለች ወይ ሴት ልጅ ብለው ኡሙ ሰለማ ነብያችን ሰለላሁ ዐለይሂ ወሰለም ጠየቁ نعم اذا كان سابغا يغطي ظهور قدميها ይሄ ዲርዑ የምትለብሰው ነገር ረጅም ሆኖ ይሄን የግራን የላዩን አካል የሚያለብሰው ከሆነ የሚሸፍነው ከሆነ አንድ ልብስም ቢሆን ችግር የለበትም መስገድ ትችላለች ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ሰትሩ العውራ الشرط السادس من شروط الصلاه የካልሰተረ ሶላቱ አይገኝም